ያለሁት በብሩኬ የተጫወትሽ ነው ወይ እኔ ጋር ነኝ ወይ እሱ ጋር ሂጂ። እኔ ይኸው ስንት ጊዜ ታግሼሻለሁ። ሰው ሲተውክ ማወቅ አለብህ። እኔ ካሜራ ላይ ቀርበሽ የምታወሪውና የምትኖሪው ላይፍ አይገናኝም። እኔ ችላልኩ የተውኩበት ምክንያት ነው። በቃ እኔ ሳላቅ በስህተት የገባሁበት ነገር አለ። ከዛ ነገር ደግሞ መውጣት እፈልጋለሁ። እኔ ከተጎዳው ቤተሰብ እኔ ትላንትና ትንሽ ከከተማ ወጣ ብዬ ነበር። ቪዲዮዋቸውን አይቻለሁ። ቪዲዮ መስራት ግን አልተመቸኝም ነበር። ዛሬም ስጠብቃቸው አልመጡም። እንዳያችሁት ከፊት እንደለቀኩላችሁ ትላንትና ጭቅጭቅ ነገር ነበረ። የቀድሞ ፍቅረኛ ቀለበት አስራ ምናምን ነገር እያለ ነው ይሄ ልጅ መጥቶ ማለት ነው። እኔ ሁል ጊዜ ግርም የሚለኝ ማለት ነው፣ በጣም ግርም የሚለኝ ነገር በቃ አንዳንድ ክፉ ሰዎች የሆነ ሰው ሲደሰት የሆነ ደስታ ሲኖራቸው እየመጡ መረበሽ የሚፈልጉ ሰዎች አሉ። ይሄ ልጅ አሁን ፕራንክም ይሁን ምንም ብቻ ግን በዛ ሁኔታ የእነሱ ደስታ ማግስት ካሜራ ደቅኖ በዚህ ሁኔታ መምጣት አልነበረበትም። ምክንያቱም እነሱ ገና መኪና ገዝተው የእነሱ ደስታቸውን አላጣጣሙም። እኛም ደስታችንን አጣጥመን አልጨረስንም። ዛሬ ደግሞ አልመጡም። እንዳያችሁት ቪዲዮ መጨረሻ ላይ ያለውን ቪዲዮ ደጋግማችሁ ይዩት። ቡርኬና ሀይሚ እየተጨቃጨቁ ነው ቪዲዮ ያለቀው። ስለዚህ ምን ሆነው ነው ዛሬ? ምን ሆነው ነው? እኔ በጣም ደንግጫለሁ። ማለት ጥሩ ስሜት እየተሰማኝ አይደለም። ምክንያቱም በቃ ብዙ የምንሰማው ነገር አለ ከቪዲዮ ጀርባ ማለት ነው። እኛ ቪዲዮ ላይ ማምጣት አንፈልግም። እኛ የምንሰማው ብዙ ነገሮች አሉ እና በጣም እነሱ ሁለቱን ለማለያየት እነሱም እያሉ ነው እኛን ለማለያየት በጣም የሚደክሙ ሰዎች አሉ። ገንዘብ ሁሉ ተከፍሎ እኛ ይሄንን እናውቃለን። ኢቨን ልጁ ራሱ ማን እንደሆነ በደንብ አድርገን እናውቃለን። እኔ አውቃለሁ ማን እንደሆነ። ግን ይሄ ሁሉ ነገር፣ ይሄ ሁሉ ስቃይ፣ ይሄ ሁሉ መከራ ለሀይሚ አይገባትም። ምን አለበት ኑሯቸውን ቢኖሩበት ብትለቋቸው። አንተስ አሁን ትላንትና በፊት ፍቅረኛ የነበርሽ ቀለበት አስሬልሽ ምናምን እንዴ! ሰው እኮ እስከተዋደደ ነው ሊኖር የሚችለው አይደል ጋይስ? እስከተፋቀረ ነው ሊኖር የሚችለው። አንተ ሀይሚን በግድ አንተ ስለፈለግካት ዛሬ ምናልባት በፊት አንተ ሳትፈልጋት ጥላሃት ሄደከ ሊሆን ይችላል፣ አይታወቅም። ዛሬ ከቡርኬ ጋር ጥሩ ህይወት ስትኖር፣ ደስታ ሲኖራት፣ ሳቅ ሲኖራት፣ ውስጧን ስታስደስት ስታያት መተክ አይ እኔ በፊት ያልጨረሽው እኔ ጋ ጉዳይ አለሽ፣ እሷ ጨርሻለሁ እያለች ከአንተ ያልጨረሽው ጉዳይ አለሽ። ምን ማለት ነው? ምን ማለት ነው? ጠብቀን ያንተን ፋይል አስፈላጊ ከሆነ በደንብ አድርገን ዘርጋጋክተን እናመጣልሃለን። ማን እንደሆንክ ማለት ነው። ትንሽ ቀን 2 ቀን ስጠን እሺ። እኛ የሰውን ፋይል ፈልጎ ለማግኘት እጃችን በጣም ረጅም ነው፣ ለዛውም ሸገር ላይ። አይገርምህም? እኛም እኮ ያው የሸገር ልጆች ነን፣ እናውቃለን። መግቢያውን፣ ቀዳዳውን፣ መውጫውን በደንብ እናውቃለን። ኦኬ፣ የአንተን ማንነት በደንብ አድርገን በፋይል እናመጣዋለን። ብዙዎች መጥተው እንደዚህ የእሷን ህይወት ለማበላሸት ፍቅረኛ ነበርኩኝ፣ በገንዘብ ተገዝተው ይሁን ነገር ወድጄሻለሁ፣ አፍቅሬሻለሁ እያላችሁ የምትመጡ በሙሉ ፋይላችሁን አውጥተን ከሚዲያ አጥፍተናችኋል። አንተንም ጠብቀን 2 ቀን ማለት ነው። ሌላው በተረፈ ሀይሚ አንቺ ታማኝ ሴት ነሽ። አንቺ ጠንካራ ሴት ነሽ። በጣም ጠንካራ ሴት ነሽ። ታማኝ ሴት ነሽ። ለዓላማሽ የቆምሽ ሴት ነሽ። በብዙ ቪዲዮዎች እኔ ገምቼሻለሁ። መጥፎ ነገር ብትሰሪ ሀይሚ መጥፎ ነገር ሰርተሻል ብዬ እንደምናገርሽ እንደምወቅስሽ ሁሉ ጀግና ነሽ። በቃ ቢያንስ እንኳን እሱ መጥቶ ያልጨረስነው ነገር አለ ሲል አይ እኔ ከአንተ ጋር ያለኝ ነገር ጨርሻለሁኝ፣ ቀለበት ሊያስር አይችልም፣ የሰውን ልጅ ሊያስር አይችልም ብለሽዋል። ኦፍኮርስ ወሳኙ ልብ ነው። የእሷ ልብ ደግሞ አሁን ያለው ቡራ ጋር ነው። ከቡራ ነጥለክ ለመውሰድ ነው አላማክ፣ ተልኮዋለክ። ምንድን ነው ያልገባኝ ነገር ይሄ ነው። እና ቡርኬም ደግሞ አንተ ይሄን ነገር ተረተካት። አይኖ ወንድ ልጅ እንደዚህ አይነት ነገር ሲፈጠር ስሜታዊ እንደሚሆን አውቃለሁኝ፣ ስሜታዊ እንደምትሆን አውቃለሁኝ። ተጨቃጭቃችሁ ነው ቪዲዮም ያለቀው። እኔ ከዛ መጨረሻውን አይቼ በጣም ውስጤ ሰላም አልነበረኝም፣ እውነት ለመናገር ማለት ነው። ማለት ይሁን ነገር ምን ተፈጥሮ ይሆን ብዬ አስባለሁኝ። በይቅርታ እንኳን አልተላለፉም። ያ ነገር በጣም ያስፈራኛል ለማለት ፈልጌ ነው። ኤንዊስ ጋይስ እኛ አሁንም ቢሆን ነገም ቢሆን ቡራና ሀይሚን ለመለያየት የምትኳትኑ የምትደክሙ ሰዎች በቃ ተዋቸው። እነሱ ከአሁን ሌላ ዓለም ላይ ነው ያሉት። ለምንድን ነው ወደታች በቃ ተመለሱ ወደታች የምትሏቸው? ለምንድን ነው? ወይስ ሰው ሲያልፍለት አትወዱም? አንዳንዶቹ አሁን ይሄ ልጅ ወንድ ነው፣ አስቡት። ወንድ ሆኖ ያልጨረስነው ህይወት አለ፣ ከኔ ጋር የጀመርሽው ነገር አለ ብሎ እንደ አዲስ መምጣት ምን ይሉታል ጋይስ? እኔ በእውነት በጣም ውስጤ ተረብሿል በዚህ ቪዲዮ ማለት ነው። ምን እንደሚሻለን አናቅም ማለት ሁሌ በቃ የሆነ መሰናክል የሆነ ነገር። ኧረ በቃ ፍቷቸው፣ ያሳዝናሉ። የምር ፍቷቸው፣ በቃ ተዋቸው። እንዲህ የሆነ ቀን ደስታ ስታዩ፣ የሆነ የሚደሰቱበት ነገር ስታዩ የሆነ ምክንያት ይዛችሁ ትመጣላችሁ። እንዲህ
በቃ ልቀቋቸው። እንዲ እየኖሩ እኮ ነው። እኔ በእውነት በጣም ነው የሚያሳዝኑኝ እነዚህ ልጆች። ስንት መከራና ስቃይ ለፍቅር ዋጋ እየከፈሉ ያሉ ልጆች በዚህ ደረጃ እያሳደዳቸዋቸው፣ ገና ያልጨረስነው ፍቅር አለ። እውነትህን ነው። ምን ይመስላል ደግሞ በእናታችሁ። እኔ ይኸውልህ ነግሬሃለሁ፣ ከኛ የሚያመልጥ የአንተን ማንነት ኮልኩለን እናወጣዋለን። ማን እንደሆንክ፣ መቼ ከሀይሚ ጋር ግንኙነት እንደነበረክ፣ ምን አላማ እንዳለክ ኮልኩለን እናመጣዋለን። ልንገር፣ ከዚህ በፊት የመጡ ብዙ ሴቶች ቡርኬን ፍለጋ ልጆቻቸውን፣ ባሎቻቸውን፣ እናቶቻቸውን ማስረጃ አውጥተንባቸው ነው የጠፉት። አንተንም ጠብቀን የአንተ ማስረጃ ለማግኘት እኛ አይከብደንም። ኤንዌይስ ጋይስ ሁላችሁን ከቡርኬና ከሀይሚ ጎን መሆናችሁን እንዳትረሱ። ቡራ ደግሞ ተረዳት፣ ሀይሚን ተረዳት። ሴት ልጅ ያለፈ ታሪክ ይኖራታል። ሁላችንም ያለፈ ታሪክ ይኖረናል። ከዛ እንደ አዲስ የምንጀምረው ህይወት ይኖራል። ያ ማለት ያለፈ ታሪካችን አሁን ላለው ነገር ተጠያቂ ያደርገናል ማለት አይደለም። አንተ በተቻለክ መጠን ዋናና ዋናው አንተ ነክ ቡራ፣ ሀይሚን እንድትረዳ ትፈልጋለኝ። በቃ ሀይሚን ብቻ ተረዳት። ይህንን ነው ላስቸግርህ ከምችለው ማለት ነው። ሌላው ምንም የሚያስቸግር ነገር የለውም፣ ይስተካከላል በሂደት ማለት ነው። ጋይስ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ስጡ። ሀይሚና ቡራን ለመለያየት የሚመጣ ማንኛውም ኃይል ሀይሚና ቡራን ሊለያይ አይችልም። እንደተለመደው ኮመንት ላይ ሀይሚና ቡራ መቼም አይለያዩም እያላችሁ ኮመንት ላይ ጻፉልኝ። በፕራንክ በተለያየ ሰበብ አስባቡ እየመጣችሁ የእነዚህ ልጆች ህይወት ለመረበሽ የምትሞክሩ ሰዎች ጸባችሁ ከእነሱ ሳይሆን ከኛ ጋር ነው። ዋ ብያለሁ ዋ። ይህን ደግሞ እናደርገዋለን። እኛ ጀግና ነን። እኛ ማን እንደሆነ እንድታውቁን እናደርጋለን። ብዙዎቹ ማን እንደሆነ አውቀውን ሄደዋል። ሶ አሁን አንተም እንደዛ አሁን የመጣከው ልጅ አዲሱ ልጅ ማለት ነው። ጋይስ ላይክ ማድረጋችሁን አትርሱ። ለሁሉም ሰው ይድረስ ይሄ ቪዲዮ። እኔ ተጨንቅ ያለው እንግዲህ ዛሬ ቪዲዮ አልለቀቁም፣ ይመጣሉ ብዬ ጠብቄ ነበረ። በጣም ሀሳብ ውስጥ ነኝ ያለሁት። ኤንዌይስ ሀይሚና ቡራ አይለያዩም የሚለውን ኮመንት ላይ አድርጉና አስደስቱኝ። እወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት አዲስ የሆናችሁ ላይክ ኮመንት እንዳይረሳ፣ ውዱ ሼር አድርጉት። ደህና አደሩልኝ።